ዛሬ በአገሩ የክሪስቶፈር ኮሎምበስ ቀን እየተከበረ ነው። ይህም የክሪስቶፈር ኮሎምበስ ሐውልት መታሰቢያ ነው። ይህ የምታዩት ክሪስቶፈር ኮሎምበስ ጣሊያን ሀገር ተወልዶ ለስራ ምክንያት ፖርቹጋል ሄዷል። ፖርቹጋል ከሄደ በኋላ ደግሞ የማሰስ አዲስን ዓለም አዲስን መንገድ የመፈለግ ፍላጎት ነበረው። ስለዚህ ፈንድ ማግኘት አልቻለም። የሆነ ሆኖ ሲያፈላልግ ስፔኖቹ ስለፈቀዱለት፣ በተለይም በንግድ በሃይማኖት የማስፋፋት ፍላጎት ስለነበራቸው ስለፈቀዱለት ይህኛውን ነገር ከማሳካት ረገድ በተለይ በምድር በጣም አሰልቺ የሆነ ወደ ሩቅ ምስራቅ ይደረግ የነበረውን ጉዞ በምድር ለማስቀረት ባህር ላይ ጉዞ ጀመረ። 3 መርከቦችን ይዞ አንደኛዋ እንደምናውቀው ሳንታ ማሪያ ናት። ከዛ ጉዞውን በማድረግ መጀመሪያ ያገኘው ባሃማ የሚባለውን አካባቢ ከዚህ ኪዩባ ወደ ሃይቲ አካባቢ እንደሄደን የሚታወቀው በ1492 ነው ይህንን ያደረገው። 3 ዙር አድርጓል በነገራችን ላይ። ከዛ ይህንን አካባቢ ከአሜሪካ አካባቢ ከደረሰ በኋላ ህንድ ደርሻለሁ የሚል ነገር ነበረ። በ15ኛው እና በ1900 ክፍለ ዘመን ፖርቹጋልና ስፔን በአሰሳ ታሪክ የታወቁ ነበሩ። ህንድ ደርሻለሁ የሚል ነበረው። እስከሚሞት ድረስ ህንድ ደርሻለሁ እንዳለ ነበር የሞተው። የሆነ ሆነ ግን እሱ የደረሰው አዲን እሱን ዓለም አሜሪካን ነው። ይህንን መታሰቢያ ይሁንለች ስለ ውለታው ስለ ችሎታው ለማድነቅ ይሄ ሐውልት ተሰርቶለታል ማለት ነው።